ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ አርብ ነሐሴ 15 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰኢድ አራተኛ እዝ አርበኞች በምስራቅ ወለጋ ባካሄዱት የተቀናጀ የደፈጣ እርምጃም ከፍተኛ ድል ማስመዝገባቸውም ተገለጸ። በአዳማና በሸገር ከተሞች በርካታ ወጣቶች በጸጥታ አካላት መታፈሳቸውና ገንዘብ እየተጠየቀባቸው መሆኑ ተገለጸ። በአለም በር ወረታ መስመር በተካሄደ የደፈጣ ጥቃት በአገዛዙ ሰራዊት ላይም ጉዳት መድረሱ ተገለጸ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰኢድ አራተኛ እዝ አርበኞች በምስራቅ ወለጋ ባካሄዱት የተቀናጀ የደፈጣ እርምጃም ከፍተኛ ድል ማስመዝገባቸውም ተገለጸ። ነሐሴ 13 ቀን 2018 ዓ.ም ባወጣው መረጃ መሰረት በምስራቅ ወለጋ ጊዳ አያና ወረዳ አዶዴ ቀበሌ ፈንደቃ በተባለ አካባቢ ሲንቀሳቀስ በነበር የታጠቀ ኃይል ላይ የእዙ አርበኞች ወሳኝ እርምጃም ወስደዋል። የአካባቢውን ሰላም ለማረጋገጥና ህዝብን ከጉዳት ለመከላከል በተካሄደው በዚህ አውደ ውጊያም የአንገርጉትን ክፍለ ጦር፣ የጌጤ ግርማ መብረቅ ክፍለ ጦርና የታፈረ አለሙ ሳተናው ክፍለ ጦር ጥምር ኃይሎችም በጋራ በመንቀሳቀስ የተሰለፈውንም ኃይልም መምታታቸውም ተገልጸዋል። በተጨማሪም ለታጠቀው ኃይል ማጋዥ ሆኖ ከጊዳ አያና የተንቀሳቀሰ ተጨማሪ ሰራዊት አበሳጎራ በተባለ ስፍራም በቁጥጥር ስር ውለዋል። በውጊያው ከተገኙ ውጤቶችና ከተያዙት ምርኮች መካከል 24 የተለያዩ ተሽከርካሪዎችም መደምሰሳቸውና በቁጥጥር ስር መዋላቸው፣ 196 የክላሽንኮቭ ጠመንጃዎች፣ 2 ብሬንና 2 የስናይፐር መሳሪያዎች፣ 3 ኩንታል ገንዘብ፣ 6 የመገናኛ ሬዲዮ፣ 3500 የዲሽቃ፣ 9800 የብሬን እንዲሁም ከ14000 በላይ የክላሽንኮቭ ተተኳሽ ጥይቶችን፣ በርካታ ኤፍ1 ቦምቦችና ልዩ ልዩ ወታደራዊ ቁሳቁሶች ተማርከዋል። በተደረገው እርምጃም በመቶዎች የሚቆጠሩ የኃይሉ አባላትም ሲደመሰሱ 10 አባላቱ ደግሞ መማረካቸውም ተረጋግጧል። በአዳማና በሸገር ከተሞች በርካታ ወጣቶች በጸጥታ አካላት መታፈሳቸውና ገንዘብ እየተጠየቀባቸው መሆኑ ተገለጸ። በአዳማ በሸገርና በቢሾፍቱ ከተሞች በሚገኙ ልዩ ልዩ አካባቢዎችም በጸጥታ አካላትና በሚሊሻዎችም በተካሄደ የተቀናጀ አፈሳ በርካታ ወጣቶች ተይዘው መወሰዳቸውንምና ለማስለቀቅም እስከ 20 ሺህ ብር ክፍያ እየተጠየቁ እንደሚገኙም የአካባቢው ነዋሪዎችም የቤተሰብ አባላትም ተናግረዋል። እንደ ነዋሪዎቹ ገለጻ በአዳማ ከተማ በተለምዶ ሚዛን ተብሎ በሚጠራው ትልቅ የፍየል ማቆያ መጋዘን ውስጥም ከ100 በላይ ወጣቶች ታጉረው ይገኛሉ። የታፈሱት ወጣቶችም ቤተሰቦቻቸው ልጆቻቸውን ለማስለቀቅም እስከ 20 ሺህ ብር እንዲከፍሉ በመጠየቅ ላይ መሆናቸውም ተናግረዋል። በተመሳሳይ መልኩ በቢሾፍቱ ከተማ አቅራቢያዎች በሚገኘው ድለሎ ጅላ በተባለ ቦታም ሚኒሻዎች ወጣቶችን ከታክሲና ከባጃጅ በማስወረድ እያፈሱ እንደሚገኙም ታውቋል። ሁኔታው አሳሳቢ ደረጃ ላይ መድረሱን የሚያስረዱት የከተማ ነዋሪዎችም በጊዳ ለታ ጊዮርጊስ ቤተክርስቲያንም ቅጥር ግቢ ውስጥም በቅዳሴ ላይ የነበሩ ወጣቶችም ሳይቀሩ በጸጥታ አካላትም ተይዘው መወሰዳቸውም ተገልጸዋል። በሌላ በኩል በሸገር ከተማ ስር የሚገኙ ፉሪ፣ ኬንቴሪ፣ ሰበታ፣ አለም ገናና ወለቴ አካባቢዎችም በሚኒሻዎች የሚካሄደው አፈሳ እጅግ ከባድ ደረጃ ላይ መድረሱንም ተጠቅሰዋል። በሚኒሻዎች በሚደረግ የደፈጣ ድርጊት ምክንያትም ወጣቶች ከቤት ወጥተው የዕለት ተዕለት ፍላጎታቸውንም እንኳን ማሟላት እንደማይችሉም ተገልጸዋል። በእነዚህ አካባቢዎችም የተያዙ በብዙ ሺህ የሚቆጠሩ ወጣቶችም ሐረር ዳቦ አካባቢ በሚገኘው የወጣቶች ማዕከል ውስጥ ታጉረው እንደሚገኙ ተመልክተዋል።
ወላጆች ልጆቻቸውን ለመጠየቅ በሚሄዱበትም ወቅትም በሚኒሻዎች በዱላ እንደሚደበደቡና ከዚህ ቀደም ይደረግ የነበረው በገንዘብ ክፍያ የማስፈታት አሰራርም አሁንም ተጠናክሮ መቀጠሉን ማረጋግጠዋል። በአለም በር ወረታ መስመር በተካሄደ የደፈጣ ጥቃት በአገዛዙ ሰራዊት ላይም ጉዳት መድረሱ ተገለጸ። በጎንደር ጠቅላይ ግዛት ከአለም በር ከተማ ተነስቶ ወደ ወረታ በሚንቀሳቀስ ላይ በነበረ የአገዛዙ ሰራዊት ላይ ከፍተኛ ጉዳት ያደረሰው የደፈጣ ጥቃት መፈጸሙንም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ እዝ ህዝብ ግንኙነትም አስታወቀ። እንደ ህዝብ ግንኙነቱ መረጃ ጥቃቱ የተፈጸመው በሜጀር ጀነራል ውባንታ ባታ አንደኛ ኮር 23ኛ ነበልባሉ ክፍለ ጦር ስር በሚገኘው የነበሩ ሁለተኛ ሻለቃ ሲሆን ክስተቱ ያጋጠመውም ወጃረጋዊ በተባለ ልዩ ቦታ ላይ ነው። ሻለቃዋ ባካሄደችው የተቀናጀ የደፈጣ ኦፕሬሽንም በጠላት ኃይልም ላይ ድንገተኛ ምት ማሳረፍ ተችሏል። በዚህ በጥንቃቄ በተዘጋጀና በተሳካ ሁኔታም በተጠናቀቀ ድንገተኛ ጥቃትም 4 ያገዛዙ ሰራዊት አባላትም ወዲያውኑ የተደመሰሱ ሲሆን 7 አባላቱ ደግሞ ከባድና ቀላል የአካላት ጉዳትም አስተናግደዋል። ድንገተኛውን ጥቃት መቋቋም ያቃተው የጠላት ኃይልም የተሰነዘረበትን ምት በመሸሽ ሙሉ በሙሉ ወደ መጣበት አካባቢ ለመመለስ መገደዱንም ከክፍለ ጦሩ ህዝብ ግንኙነት ያገኘነው መረጃም ያመላክታል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።